በዓለማችን ላይ በካርታ ላይ የማይታዩ መንግስታት በጽኑ የሚጠብቋቸውና ማንም ሰው በሕይወት መኖር የሚፈልግ ሰው ዝንፍ ብሎ የማይጠጋቸው ብዙ ሚስጥራዊ ቦታዎች አሉ። ነገር ግን ዛሬ የምንነጋገረው ስለ አንዱ እጅግ አስፈሪና ሰይጣናዊ ስለሆነ ደሴት ነው። ይህ ደሴት በሰፊው ውቅያኖስ መካከል ብቻውን የቆመ፣ ለዘመናት ማንም ሰው ረግጦት የማያውቅ፣ የረገጡትም በሕይወት ያልተመለሱበት የማንም ምድር ነው። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ወደማይታወቀው ወደማይደፈረውና እጅግ ወደሚያስፈራው ዓለም እንወስዳችኋለን። ማንም ሰው ሊጎበኘው የማይደፍረው የተተወ ደሴት ምስጢር ምንድነው? ለምንድነው የዓለም መንግስታት ደሴቱን ከሰው ልጅ እይታ የሸጉት? ዛሬ በዝርዝር የምናየው ይሆናል። እስከ መጨረሻው አብራችሁን እዩት፣ ምክንያቱም እውነታው ከምትገምቱት በላይ ያስደነግጣችኋል። ታሪካችን የሚጀምረው ከዛሬ 100 ዓመታት በፊት ነው። በፓስፊክ ውቅያኖስ ጥልቀት ውስጥ ከአሰቃቂ ማዕበልና ጥቅጥቅ ካለ ጭጋግ በስተጀርባ የምትገኝ አንዲት ትንሽ ደሴት ነበረች። ይህች ደሴት በምስጢራዊነቷ ትታወቃለች። በአካባቢው የሚኖሩ ዓሣ አጥማጆች ደሴቷን ከሩቅ ሲያዩዋት እንኳ ታንኳቸውን አዙረው ይሸሹ ነበር። ምክንያቱም በአካባቢው የሚነገር አንድ ጥንታዊ አፈ ታሪክ አለ። የዚያችን ደሴት አፈር የረገጠ ሰው ነፍሱ ከሥጋው ተለይታ እዚያው ትቀራለች ይላሉ። ነገር ግን በ1920ዎቹ አካባቢ ይህንን አፈ ታሪክ ለማረጋገጥና በደሴቲቱ ላይ ያለውን የተፈጥሮ ሀብት ለመመርመር የወሰነ አንድ ደፋር አሳሽ ነበር። ስሙ ዶክተር አርተር ይባላል። አርተር የአውሮፓ ታዋቂ የጂኦሎጂ ተመራማሪ ሲሆን ስለ አጋንንት ወይም ስለ እርግማን በፍጹም አያምንም። ለእሱ ሁሉም ነገር በሳይንስና በምክንያት የሚገለጽ ነበር። አርተር 12 ሰዎችን ያቀፈ ጠንካራ የምርምር ቡድን አዋቀረ። ዘመናዊ መርከብ፣ በቂ ስንቅና የመከላከያ መሳሪያዎችን ይዘው ወደዚያች የተረገመች ደሴት ጉዞ ጀመሩ። ከመካከላቸው አንዱ የነበረው መርከበኛ ጆሴፍ ወደ ደሴቷ በተቃረቡ ቁጥር በዙሪያቸው ያለው ባህር ባልተለመደ ሁኔታ ጸጥ እያለ መምጣቱን አስተዋለ። ምንም አይነት የአዕዋፍ ድምፅ የለም፣ ምንም አይነት የሚንቀሳቀስ ዓሣ አይታይም። ባህሩ ልክ እንደ መስታወት ጸጥ ብሏል። ግን ይህ ጸጥታ ሰላማዊ ሳይሆን ከአውሎ ነፋስ በፊት የሚመጣ አስፈሪ ጸጥታ ነበር። በመጨረሻም ጥቅጥቅ ያለውን ጭጋግ ሰንጥቀው የደሴቲቱን የባህር ዳርቻ ተመለከቱ። የደሴቱ አሸዋ እንደ ማንኛውም ባህር ዳርቻ ነጭ ወይም ቢጫ ሳይሆን ጥቁር እንደ ከሰል የጠቆረ ነበር። ዛፎቹ ደግሞ ቅርጻቸው የተዛባ፣ ቅጠል የሌላቸውና የሞቱ ይመስሉ ነበር። አርተር ግን ይህንን ሁሉ እንደ ተፈጥሯዊ ክስተት ብቻ ቆጠረው። መርከባቸውን ዳርቻው ላይ አቁመው የመጀመሪያውን እግራቸውን በደሴቲቱ ጥቁር አሸዋ ላይ አረፉ። ያን ጊዜ ነበር እንግዲህ ያልተጠበቀው ነገር መከሰት የጀመረው። ልክ እግራቸውን መሬቱ ላይ ሲያሳርፉ በሁሉም የቡድኑ አባላት አእምሮ ውስጥ አንድ አይነት ስሜት ተፈጠረ። ከፍተኛ የሆነ ራስ ምታት እና አንድ ሰው ከጀርባቸው ሆኖ በትኩረት የሚከታተላቸው መሰላቸው። ዞር ብለው ሲያዩ ግን ምንም የለም። ዶክተር አርተር ቡድኑን እያበረታታ ወደ ደሴቲቱ እምብርት፣ ወደዚያ ጥቅጥቅ ያለና ጨለማ ጫካ ውስጥ እንዲገቡ አዘዘ። ጫካው ውስጥ ሲገቡ ግን ያዩት ነገር ይበልጥ ግራ የሚያጋባ ነበር። በዛፎቹ ላይ የሰው ልጆች የሚመስሉ ነገር ግን በጣም የድሮና ጥንታዊ የሆኑ እንግዳ ምልክቶች ተቀርጸዋል። ምልክቶቹ ልክ ደም በሚመስል ቀይ ቀለም የተቀቡ ነበሩ። ከቡድኑ አባላት አንዱ ምልክቱን ለመንካት እጁን ሲዘረጋ ከጫካው ጥልቀት ውስጥ አንድ እጅግ በጣም የሚሰቀጥጥ የሰውንም የእንስሳትንም የማይመስል ጩኸት ተሰማ። ያን ጊዜ የቡድኑ አባላት በድንጋጤ ወደ ኋላ አፈገፈጉ። መሳሪያቸውን አወጡ። ነገር ግን የሚተኩሱበት ምንም አይነት የሚታይ ጠላት አልነበረም። ጩኸቱ ከአየር ላይ፣ ከዛፎቹ መሃል ወይም ምናልባትም ከመሬቱ በታች የሚመጣ ይመስል ነበር። ዶክተር አርተር አትፍሩ፣ ይህ ምናልባት የንፋስ ድምፅ ወይም ያልታወቀ እንስሳ ሊሆን ይችላል በማለት ለማረጋጋት ሞከረ። ምሽት ላይ ከደሴቱ መውጣት ስላልቻሉ እዚያው ጫካ ውስጥ ድንኳን ጥለው ለማደር ወሰኑ። እሳት አንድደው በዙሪያው ተቀመጡ። ሌሊቱ እኩለ ሌሊት ሲሆን በደሴቲቱ ላይ ያለው ጭጋግ ይበልጥ እየከበደ መጣ። እሳቱ እንኳ ብርሃን መስጠት እስከማይችል ድረስ ጨለማው ድፍርስ ሆነ። በድንገት በድንኳኑ ጥበቃ ላይ የነበረው ወጣት መርከበኛ ሉካስ በጭጉ ውስጥ አንድ የሚንቀሳቀስ ጥላ አየ። ጥላው በጣም ረጅምና የሰው ቅርጽ ያለው ቢሆንም እጆቹ ግን መሬት እስከሚነኩ ድረስ ረዣዥም ነበሩ። ሉካስ በረደደ ድምፅ ማን ነው እዚያ ያለው ብሎ ጮኸ። ምንም መልስ አልነበረም። ጥላው ግን ቀስ እያለ ወደ እሱ መቅረብ ጀመረ። ሉካስ ፍርሃቱን መቋቋም አቅቶት ወደ ጭጋጉ 3 ጊዜ ተኮሰ። የተኩስ ድምፅ መላውን ቡድን ከእንቅልፋቸው አባነናቸው። አርተርና ሌሎቹ ከድንኳናቸው ወጥተው ሲሮጡ ሉካስ የለም። የቆመበት ቦታ ላይ መሳሪያውና መሬት ላይ የፈሰሰ ትከስ ደም ብቻ ነበር የቀረው። የሉካስ መጥፋት መላውን ቡድን ወደ ከፍተኛ ድንጋጤ ውስጥ ከተተ። በዚያ ጥቁር ሌሊት፣ በዚያ አስፈሪ ጫካ ውስጥ ሉካስን ፍለጋ መሄድ ራሳቸውን ለሞት አሳልፎ መስጠት መሆኑን ያውቁ ነበር። ነገር ግን ታሪኩ በዚህ አላበቃም። ጠዋት ሲነጋ ያዩት ነገር የባሰ የሚያስደነግጥ ነበር።
ዶክተር አርተር እና የተረፉት ሰዎች ሉካስን ፍለጋ ወደ ጫካው ዘልቀው ሲገቡ አንድ ትልቅና ጥንታዊ የድንጋይ መሠዊያ አገኙ። በመሠዊያው ላይ የሉካስ ልብስና ዕቃዎቹ በሥርዓት ተቀምጠዋል፣ ነገር ግን እሱ ራሱ የለም። ከአካሉ አንድም ነገር አልተገኘም። ከዕቃዎቹ ጎን ግን በአሮጌ ቋንቋ የተጻፈ አንድ መልእክት በደምና በከሰል ተጽፎ ነበር። መልእክቱ ምን ይል መሰላችሁ? እዚህ የመጣችሁት ለምንድን ነው? የሕያዋን ምድር አይደለም። የእኛን ሰላም አናውጣችኋል፣ ስለዚህ ማንም ሰው በሕይወት አይመለስም የሚል ነበር። ይህንን ያዩት የቡድኑ አባላት መሣሪያቸውን ጥለው ወደ መርከባቸው ለመሸሽ ወሰኑ። ሳይንሱም ምርምሩም እዚያ ላይ አበቃላቸው። ነገር ግን ወደ ባሕር ዳርቻው ሲደርሱ ሌላ ትልቅ መቅሰፍት ይጠብቃቸው ነበር። ያመጧት ትልቅ መርከብ ሙሉ በሙሉ ተሰባብራ በባሕሩ ላይ ተበትናለች። እንዴት ሊሰበር እንደቻለ ግን ምንም ማብራሪያ አልነበረም። ባሕሩ ጸጥ ያለ ነበር፣ ምንም ማዕበል አልነበረም። መርከቧ ግን ልክ በትልቅ ግዙፍ እጅ እንደተጨፈለቀች ሆናለች። አሁን ዶክተር አርተርና ቡድኑ በደሴቲቱ ላይ ተቆልፎባቸዋል። መውጫ የላቸውም፣ እርዳታ የሚጠሩበት መንገድ የለም። በዙሪያቸው ደግሞ የማይታይ ግን ሕይወታቸውን የሚፈልግ አደንዛዥ ኃይል አለ። በፍርሃት መላ አካላቸውን ወርሶታል። በባሕር ዳርቻው ላይ የቆሙት የቡድኑ አባላት በተሰባበረው መርከብ ፍርስራሽ ላይ እያለቀሱ ሳለ ሌላ በጣም የሚገርም ነገር ተመለከቱ። ማዕበሉ ከመግፋቱ የተነሳ ከባሕሩ ጥልቀት ውስጥ ብዙ ነገሮች ወደ አሸዋው ላይ እየወጡ ነበር። ነገር ግን እነዚህ ነገሮች የመርከብ ስብርባሪዎች ብቻ አልነበሩም። በመቶዎች የሚቆጠሩ የሰዎች አጥንቶችና የራስ ቅሎች ነበሩ። አንዳንዶቹ አጥንቶች በጣም አሮጌና የበሰበሱ ሲሆኑ፣ ሌሎቹ ግን በቅርብ ጊዜ የሞቱ ሰዎች አጥንት ይመስሉ ነበር። ይህ ማለት ይህ ደሴት ከእነሱ በፊትም የብዙ ሰዎችን ሕይወት የበላ መረን የለሽ ቦታ ነው። ዶክተር አርተር መረጋጋት ነበረበት። እንደ መሪነቱ ቡድኑ ሙሉ በሙሉ ተስፋ ቆርጦ እብደት ውስጥ እንዳይገባ መከላከል ነበረበት። ሰብሳቢዎችን አዘዘና በደሴቲቱ ላይ የሚገኙትን የዛፍ እንጨቶች ሰብስበው ጊዜያዊ መጠለያና መከላከያ አጥር እንዲሰሩ አደረገ። ነገር ግን በደሴቲቱ ላይ ያለው ከባድ ድባብ ሰዎችን እርስ በእርሳቸው እንዲጠራጠሩ እያደረጋቸው መጣ። የአርተር ረዳት የነበረው ቶማስ በድብቅ ለአርተር እንዲህ አለው፣ አርተር፣ ይህ ተፈጥሮአዊ ክስተት አይደለም። ትናንት ማታ ሉካስ ሲጠፋ ያየሁትን ጥላ ማንም አላመነኝም። ያ ነገር ሰው አልነበረም። እጆቹ በጣም ረጅም ነበሩ እና ምንም አይነት እግር አልነበረውም። በአየር ላይ የሚንሳፈፍ ይመስል ነበር። አርተር ግን ቶማስ በፍርሃት ምክንያት ቅዠት እያየ እንደሆነ ነገረው። ነገር ግን አርተር ራሱ በውስጡ ትልቅ ጭንቀት ነበረው። በሁለተኛው ቀን ሌሊት ሰማዩ በደመና ተሸፈነ። ጨረቃም ጭልጭል ማለት አቆመች። ቡድኑ በሰሩት ጊዜያዊ አጥሩ ውስጥ እሳታቸውን አንድደው ተቀምጠዋል። በዚህ ጊዜ ከአጥሩ ውጭ ካለው ጨለማ ጫካ ውስጥ እንግዳ የሆኑ የሹክሹክታ ድምፆች ይሰሙ ጀመር። ድምፆቹ በጣም ብዙ ሰዎች በአንድ ጊዜ የሚናገሩ ይመስላሉ፣ ነገር ግን ቃላቶቹ አይለዩም። ይበልጥ የሚያስፈራው ግን ያ የሹክሹክታ ድምፅ የጠፋውን የሉካስን ድምፅ ይመስል ነበር። አዎ፣ ሉካስ ከጫካው ውስጥ ሆኖ ስማቸውን እየጠራ የሚማጸናቸው ይመስል ነበር። አርተር፣ ቶማስ፣ እባካችሁ አድኑኝ፣ እዚህ ጨለማ ውስጥ ነኝ፣ በጣም እየበረደኝ ነው የሚል ድምፅ ተሰማ። የቡድኑ አባላት መቆጣጠር አቃታቸው። ከእነሱ መካከል ማርክ የተባለው የቅርብ ጓደኛው መሳሪያውን ይዞ የሉካስን ድምፅ ፍለጋ ወደ አጥሩ በር ሮጠ። አርተር አቁም ማርክ፣ አትሂድ፣ እሱ ሉካስ አይደለም እያለ ቢጮህም ማርክ ግን አልሰማውም። ፍቅሩና ፍርሃቱ አሳውሮታል። ማርክ አጥሩን ከፍቶ ወደ ጨለማው ጫካ ውስጥ ገባ። ከጥቂት ሰከንዶች በኋላ የሉካስ የሹክሹክታ ድምፅ ድንገት ቆመ። ከዚያ የተተካው ግን መሬት የሚቀጥቅጥ ከባድ ሳቅ ነበር። ያ ሳቅ የሰው ልጅ ሊያወጣው የማይችለው ሰይጣናዊና ኃይለኛ ሳቅ ነበር። ማርክ ስህተት መስራቱን ያወቀው ያኔ ነበር። ወደ ኋላ ለመመለስ ሲሞክር ግን ከጫካው ውስጥ ብዙ ረዣዥም ጥቁር እጆች ወጥተው ወደ መሬት ሳቡት። ማርክ ለአንድ ሰከንድ ብቻ ጮኸ፣ ከዚያም ድምፁ ለዘላለም ጠፋ። በማግስቱ ጠዋት ከቡድኑ ውስጥ የቀሩት 9 ሰዎች ብቻ ነበሩ። ሁሉም ሰው እርስ በእርሱ መነጋገር አቁሟል። ሁሉም ተስፋ ቆርጠዋል። አርተር ማስታወሻ ደብተሩን አውጥቶ የሚከተለውን ጻፈ። ዛሬ ሁለተኛ ጓደኛችንን አጥተናል። ይህ ደሴት ሕያው የሆነ ክፉ ነገር ነው። እኛን አንድ ባንድ እያደነን ነው። መርከባችን ስለተሰበረች እዚህ መቆየት ሞት ነው። ስለዚህ በደሴቲቱ ውስጥ ሌላ መውጫ ወይም ሌላ የሰው ልጅ ምልክት ካለ ፍለጋ ለመሄድ ወስነናል። ምናልባት እዚህ ደሴት ላይ የቆዩ ጥንታዊ ሰዎች የሰሩት ታንኳ ወይም መርከብ ይኖር ይሆናል። ይህ የእኛ የመጨረሻ ተስፋ ነው። አርተርና የቀሩት ሰዎች ዕቃቸውን ጠቅልለው ወደ ደሴቲቱ ጥልቀት ጉዞ ጀመሩ። በዚህ ጊዜ ግን በባሕር ዳርቻው ላይ አልቆዩም። በቀጥታ ወደ መካከለኛው ተራራማ ቦታ አመሩ። በጉዞአቸው ላይ በደሴቲቱ ላይ ምንም አይነት እንስሳ አለመኖሩን አስተዋሉ። ምንም ወፍ የለም፣ ምንም አይጥ የለም፣ ምንም አይነት ተንቀሳቃሽ ሕይወት የለም። ነገር ግን በየቦታው የሚገኙት ዛፎች በሙሉ የሰው ፊት ቅርጽ ያላቸው ይመስሉ ነበር።
ልክ በጭንቀትና በስቃይ ላይ ያሉ ሰዎች ፊቶች በዛፎቹ ግንድ ላይ የተቀረጹ ይመስላሉ። ከቡድኑ አንዱ በድንገት ቆመና ወደ አንዱ ዛፍ ጠቆመ። ያ ዛፍ የትናንትናው የማርክ ፊት ነበረው። አዎ፣ የማርክ ፊት በዛፉ ግንድ ላይ በግልጽ ይታይ ነበር። ዓይኖቹ ተዘግተዋል፣ ግን ከዓይኖቹ ውስጥ ደም የሚመስል ቀይ ፈሳሽ ይፈስ ነበር። ይህ ደሴት ሰዎችን እየገደለ ብቻ ሳይሆን ነፍሳቸውንና አካላቸውን ወደ ዛፍነት እየቀየረ እንደሆነ ተገነዘቡ። ፍርሃቱ አሁን ወደ እብደት ተቀየረ።